ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ጥር 21 2018 ዓ.ም የቮይስ ኦፍ ራያ ዜና ሰዓታችን ላይ እንገኛለን። በቅድሚያም አርዕስተ ዜና። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራ መሰረዛቸውን ተናገሩ። የፌዴራልና መከላከያ ሰራዊት ከአላማጣ ከራያ ባላ መውጣቱ ተከትሎ በአካባቢው ከፍተኛ ውጥረት መፈጠሩንም ለማወቅ ተችሏል። በኢትዮጵያ መንግስትና በህወሓት ቡድን መካከል ዳግም ግጭት መቀስቀሱን ተከትሎ የትግራይ ክልል ነዋሪዎች ስጋት ውስጥ መሆናቸውን ምንጮቻችን ገልጸዋል። ጦርነትን እንጠየፋለን ሲሉ አክቲቪስት አሉላ ሰለሞን ገለጸ። አሜሪካ በአፍሪካ ቀንድ ቀጠና ያለውን የደህንነት ስጋት ለመቀልበስ ከኢትዮጵያ ጋር እንደምትሰራ ገልጻለች። እነዚህንና ሌሎች ዜናዎችን ይዘናል። እንድትከታተሉንም በአክብሮት እንጋብዛለን። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች መሰረዛቸውን ተናገረ። ጥር 21 2018 ዓ.ም ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን ከተጓዦችና ከክልሉ አንድ ኃላፊ ማረጋገጥ ተችሏል። ለዛሬ ተይዘው በነበሩ በረራዎች ወደ አዲስ አበባ ለመጓዝ ቲኬት ቆርጠው የነበሩ መንገደኞች የሐሙስ ጥር 21 2018 ዓ.ም መሰረዛቸውን የሚያስታውቅ አጭር የጽሑፍ መልእክት እንደደረሳቸውም ተናግረዋል። በመልእክቱ ላይ ከእቅድ ውጭ በሆነ ምክንያት በረራ መሰረዙንና የኢትዮጵያ አየር መንገድ ወይም የጉዞ ወኪላቸውን እንዲያገኙ መክረዋል። ነገር ግን የኢትዮጵያ አየር መንገድ የበረራዎቹን መቋረጥ በተመለከተ እስካሁን የሰጠው ይፋዊ ምክንያት ሆነ መግለጫ የለም። ስለ በረራዎቹ መሰረዝ የተጠየቁት የክልሉ ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ተናግረዋል። የአየር መንገዱ አንድ ባልደረባ እንደገለጹት በረራዎች ለዛሬ ሐሙስ ብቻ ነው የተሰረዙት፣ ነገር ግን የቀጣይ ቀናት በረራዎች በሚኖርበት ሁኔታ የሚወሰን ይሆናል በማለት ለውሳኔው ምክንያቱ ምን እንደሆነ ከመግለጽ ተቆጥበዋል። በዚህም ምክንያት ከአዲስ አበባ ወደ መቀሌና ወደ ሌሎች የትግራይ ክልል ከተሞች ሐሙስ ዕለት የሚደረጉ በረራዎች እንዲሁም ወደ አዲስ አበባ የሚደረጉ በረራዎች መሰረዛቸውን ተሰምቷል። ከአዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በከተማዋ ከሚገኙ የአየር መንገድ የትኬት ቢሮ ማረጋገጥ ተችሏል። በተጨማሪም መቀሌ የሚገኙ የኢትዮጵያ አየር መንገድ ሰራተኞች ዛሬ ወደ ቢሮ እንዳይገቡ እንደተናገራቸውም ለማወቅ ተችሏል። የበረራዎቹን መቋረጥ በተመለከተ እስካሁን ከትግራይ ክልል ጊዜያዊ አስተዳደርና ከኢትዮጵያ መንግስት የተሰጠ አስተያየት የለም። የፌዴራልና የመከላከያ ሰራዊት ከራያ አላማጣ ኮረምና ከባላ መውጣታቸውን ተከትሎ አካባቢው በከፍተኛ ውጥረት ውስጥ እንደሚገኝ ተገለጸ። ከፕሪቶሪያው ስምምነት በኋላ በተለይም በሁሉም የራያ አካባቢዎች በፌዴራል ፖሊስና በኢትዮጵያ መከላከያ ሰራዊት በኮማንድ ፖስት ጥላ ስር ሲተዳደሩ የነበሩ አብዛኞቹ የራያ ከተሞች አሁን ላይ የፌዴራልና የመከላከያ ሰራዊት ከራያ አላማጣ ኮረምና ባላ አካባቢ መውጣታቸውን ተከትሎ አካባቢው በከፍተኛ ውጥረት ውስጥ እንደሚገኝ ምንጮቻችን ገልጸዋል። በመሆኑም የህወሓት ቡድን በጸለምት ጦርነት ውስጥ መግባቱን ተከትሎ አሁን ላይ የፌዴራልና መከላከያ ሰራዊት ከራያ አላማጣ ኮረምና ባላ መውጣታቸውን ለማወቅ ተችሏል። የፌዴራል ፖሊስና መከላከያ ኃይል አብዛኛው የራያ አካባቢ መውጣቱን ተከትሎ አካባቢውና ህዝቡ በከፍተኛ ውጥረት ውስጥ እንደሚገኝ ምንጮቻችን ገልጸዋል። የመከላከያ ሰራዊት ከራያ አላማጣ ኮረምና ባላ መውጣቱ ተከትሎ የትግራይ ኃይሎች በብዛት መታየታቸው አካባቢው በከፍተኛ ወታደራዊ ውጥረት ውስጥ እንዲገባም ሆኗል። የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ በድንገት ማቋረጡ ለጦርነቱ ስጋት ትልቅ ማሳያ መሆኑም እየተገለጸ ይገኛል። በጸለምት አቅጣጫ በሰው ኃይልና በድሮን የታገዘ ውጊያ መቀጠሉን መረጃዎች ያሳያል። የሽረ ማይጸብሪ መንገድም መዘጋቱም እየተዘገበ ይገኛል። በኢትዮጵያ መንግስትና በህወሓት ቡድን መካከል ዳግም ግጭት መቀስቀሱ ተከትሎ የትግራይ ክልል ነዋሪዎች ስጋት ውስጥ መሆናቸውን ምንጮቻችን ገለጹ። በኢትዮጵያ መንግስትና በህወሓት ቡድን መካከል ዳግም ግጭት መቀስቀሱ የተዘገበ ሲሆን የሁኔታው መበላሸት የበረራዎች መቋረጥ ምክንያት መሆኑን የጸጥታና የዲፕሎማቲክ ምንጮች ገልጸዋል ተብሏል። በሰሜን ኢትዮጵያ በፌዴራል መንግስትና በህወሓት መካከል ዳግም ግጭት የተቀሰቀሰ ሲሆን ክልሉ አሁንም በከባድ ጦርነትና ከቅርብ ጊዜ ወዲህ በተደረጉ ከፍተኛ የዓለም አቀፍ እርዳታ ቅነሳዎች ምክንያት በከፋ ቀውስ እንደሚገኝ በአልጀዚራ ዘገባ ተመልክቷል። ግጭቱ የበረራዎች መቋረጥን ያስከተለ መሆኑን የጸጥታና የዲፕሎማቲክ ምንጮች ሐሙስ ዛሬ ለፈረንሳይና የዜና ወኪል አዛንስ ፍራንስ ፕሬስ ተናግረዋል።
ባለፉት ጥቂት ቀናት የአማራና ትግራይ ክልል ይገባኛል ጥያቄ በሚነሳባቸው ጸለምት በተባለ አካባቢዎች ግጭት ተቀስቅሷል ሲሉ ምንጮቻችን ለኤኤፍፒ ተናግረዋል። ስማቸው እንዳይጠቀስ የፈለጉ የጸጥታ ምንጭ ሁኔታው እየተበላሸ ይመስላል ብለዋል። በ2013 ዓ.ም የተጀመረው የሰሜን ኢትዮጵያ ጦርነት በ2015 ዓ.ም ከመቆሙ በፊት በመቶ ሺዎች የሚቆጠሩ ሰዎችን ገሏል፣ በሚሊዮኖች የሚቆጠሩትም ደግሞ አፈናቅሏል ብለዋል። በጦርነቱ ስጋት ተከትሎ በትግራይ ክልል ነዋሪዎች ላይ ስጋት መሆናቸውን ከስፍራው ምንጮቻችን ገልጸዋል። ለዚህም ለትግራይ ክልል የሚገኙ ባንኮች ለደንበኞቻቸው ከ2,000 ብር በላይ ገንዘብ መስጠት እንዳልቻሉም ለማወቅ ተችሏል። ይህንን መጠን ለማውጣትም ለረጅም ወረፋ መጠበቅ ግድ እንደሚል በባንኮች ላይ ሰፊ ወረፋ የያዙ በዛሬው ዕለት በሁሉም ባንኮች በስፋት ተስተውሏል። በክልሉ መሰረታዊ የመንግስት አገልግሎት ይቋረጣል የሚል ውጥረት መስፈኑንም ምንጮቻችን ገልጸዋል። ኤቲኤም ማሽኖች በአብዛኞቹ እየሰሩ አለመሆናቸውንም እየተነገረ ይገኛል። የትራንስፖርት እንቅስቃሴ መቀዛቀዝም ከስፍራው ለቮይስ ኦፍ ራያ ሚዲያ የደረሰን መረጃ ያመላክታል። ጦርነትን እንጸየፋለን ሲሉ አክቲቪስት አሉላ ሰለሞን ገለጹ። በትግራይ ፖለቲካ ንቁ ተሳትፎ ያለው አክቲቪስት አሉላ ሰለሞን በአሁኑ ወቅት በትግራይ ክልል የታየውን የጦርነት እንቅስቃሴ በመቃወም ጦርነትን እንጠየፋለን የሚል መልእክት በማህበራዊ ድረገጽ ላይ ጦርነትንም በመቃወሙ ገልጿል። አክቲቪስቱ በይፋዊ ማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ዳግም ወደ ጦርነት መግባት እንደማይገባና የጦርነትን አውዳሚነት በመጥቀስ ተቃውሞውን ገልጿል። አክቲቪስቱ ከ2 ዓመት በፊት በነበረው የሰሜኑ ጦርነት ወቅት ጦርነቱ ባህላዊ ጨዋታችን ነው በማለት በሰጠው አስተያየት በወቅቱ ከፍተኛ ትችትና ተቃውሞ ሲያስተናግድበት እንደነበረም ይታወሳል። አሜሪካ በአፍሪካ ቀንድ ቀጠና ያለውን የደህንነት ስጋት ለመቀልበስ ከኢትዮጵያ ጋር እንደምትሰራ ገለጸች። በአፍሪካ ቀንድ የሚገኙ የአሜሪካና የኢትዮጵያ የጋራ ጠላቶች የደቀኑትን የደህንነት ስጋት ከኢትዮጵያ ጋር በመቀናጀት ለመቀልበስ እንደሚሰራ የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ደርቪን አንደርሰን ተናግረዋል። ጀነራሉ ከአሜሪካ የውጭ ጉዳይ ምክትል ሚኒስትር ጋር ሆነው በትናንትናው ዕለት ለይፋዊ የስራ ጉብኝት አዲስ አበባ የገቡ ሲሆን በዕለቱም ወደ ቢሸፍቱ በመጓዝ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ታድመዋል። የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ደርቪን በዚህ ወቅት በተናገሩት ንግግርም የዛሬ የ90 ዓመት ንግስ ኃይለ ሥላሴ ለአሜሪካ መንግስት ባቀረቡት ትብብር ጥያቄ መሰረት አሜሪካዊው ጆን ሮብሰንን ወደ ኢትዮጵያ በመምጣት እንደ አውሮፓውያኑ አቆጣጠር በ1935 የኢትዮጵያ አየር ኃይል የማቋቋም ጥረት ውስጥ መሳተፉንም ገልጿል። ይህ ሲሆን አሜሪካ የራሷን አየር ኃይል እንደ አውሮፓውያኑ አቆጣጠር እስከ 1947 ድረስ እንዳልመሰረተችን በመጥቀስ የኢትዮጵያ አየር ኃይልን አንጋፋነት አረጋግጠዋል። በአሁኑ ወቅት በአፍሪካ ቀንድ የሚገኙ የአሜሪካና የኢትዮጵያ የጋራ ጠላቶች የሆኑት እንደ አልሸባብና አይኤስኤስ ያሉ የአሸባሪዎች በቀይ ባህር ከሚገኙ ሁቲዎች ጋር ቅንጅት ፈጥረው በቀጠናው ያልተረጋጋ የደህንነት ሁኔታ ለመፍጠር እየሞከሩ እንደሆነም ጠቅሰዋል። በመሆኑም ይህንን የደህንነት ስጋት አሜሪካና ኢትዮጵያ በጋራ ሆነው በአፍሪካ ቀንድ ቀጠናው ያለው የደህንነት ስጋት ከኢትዮጵያ ጋር በመቀናጀት ለመቀልበስ እንደሚሰሩ የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ደርቪን አንደርሰን ተናግረዋል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ ጥር 21 2018 የዕለታዊ ዜናችን ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።